ስለቀመሰ ስሜቶችን ብቻ አይደለም ሁሉንም ነገርህን ያውቀዋል። ምንም እንደሌለው ሰው ለምንድን ነው ሌላ መደበቂያ የምትፈልገው? የሚጋራህ እንደሌለ ለምንድን ነው ሌላ ተጋሪ የምትፈልገው? እንዴ እግዚአብሔር የሚሞላልህ ጉድለት እያለ ወዳጅ በእግዚአብሔር ብቻ የሚሞላ ክፍተት አለ። እሱን አሽሽ አይሞላው፣ እሱን ጫት አይሞላው፣ እሱን ግሮሰሪ አይሞላው፣ ማንም አይሞላው። ለዚህ ነው አሽሽን፣ ጫትን፣ ግሮሰሪው ሁሉም ቀዳዳህን አስፍተውት የሚሄዱት። ብቸኝነትን የሚሞላው ብቸኝነትን የቀመሰው አምላክ ኢየሱስ ክርስቶስ ብቻ። ለምንድን ነው ሌላ መደበቂያ ስታስስ የምታበሸው? መደበቂያ ክንዶቹ ብቻ ናቸው። ለምንድን ነው የመጠጥ ትራስ ስታስስ የምታበሸው? ትራስህ ክንዶቹ ብቻ ናቸው። ቀኙ ታንተርሳለች፣ ግራው ታቅፋለች። እንደሱ ነው ነገሩ። ስሜትህን ብቻ አይደለም ፈተናህን ሁሉ ስለሚያውቀው ይራራልሃል። አንዳንዶች እውቅና አጥቻለሁ፣ ሪኮግኒሽን የሚሰጠኝ የለም፣ ማንም አያጨበጭብልኝ፣ የት እንዳለው እንኳን ተረስቻለሁ፣ አድናቆት ከተነፈገኝ ቆይቻለሁ፣ በጣም ቆንጆ ነኝ እንዲሉኝ ይፈልጋለሁ፣ ግን ምንም ድምፅ ተሰጦቼን ክህሎቶቼን ዋጋ የሚሰጣቸው የለም። ስለዚህ የኖርኩ አይመስለኝም፣ የበታች የሆንኩ ነው የሚመስለኝ ብለው የሚጨነቁ በጣም ብዙ ወጣቶች አሉ። አድናቆት ስላጡ የተሰበሩ፣ ተከታይ ስላጡ ብቻቸውን የሚንቀዋለሉ ምስኪኖች አሉ። ይህን ስላጡ ጓደኛ ሱስ ያደረጉ፣ ምስጢረኛን ጫት አሺሽ ያደረጉ፣ በዚህም የተሰበሩ፣ አቅላቸውን ያጡ፣ ስብናቸውን የጎደለ፣ ቀና ቀና ማለት ያልቻሉ፣ ማዘቅዘቅ የጀመሩ ብዙ ወጣቶች አሉ። እኔ ግን አንድ አስደናቂ ነገር ልንገራችሁ። እንዴ ግሩምና ድንቅ መሆናችሁን ላብስራችሁ ይሆን? እንደኔና እንደናንተ እግዚአብሔር በእጁ የሰራው ፍጥረት ካለ ንገሩኝ። የለም። እግዚአብሔር በእጁ የፈጠረው ፍጥረት ካለ አንተ ብቻ። እግዚአብሔር በአፉ ውስጥ ትንፋስ እፍ ያለብሽ ካለሽ አንቺ ብቻ ነሽ። ማንም ፈጥሯል? በጣም የምታደንቀውን ነገር ንገረኝ። ምናልባት እግዚአብሔር በዝምታ ፈጥሮታል። አንተን ግን እመነኝ፣ በአዲስ ተፈጥሮ ሲፈጥርህ በእጆቹ ችንካር ተክሎልሃል። እሱን ትመስል ዘንድ አስመስሎ ወልዶሃል። መልኩን ያብለጨለጭክ እንድታሳይ እንደ መስታወት እንድታብረቀርቅ አድርጎሃል። ከእኔ ጋር ናችሁ፣ ከወደቁት ነገሮች ጋር ናችሁ። ምን አላችሁ? እንግዲህ ድሌ ነው። ባትሆኑም እኔ መጮሄን እቀጥላለሁ። ትሰሙኛላችሁ? ልቀጥል? ከእንግዲህ ባይወድቁ እንመኛለን፣ ጉባኤያችንን እንዳያቋርጡን አይደለም ወይ? ደግሞ አንድ ስልጣን ያለው ሰው ያስቆምልን፣ እነዚህ እንዳይሆን ንፋሱን ይያዝልን። ይጠፋል። አንተ ንፋሱ ይቆም የሚል ይጠፋል። አይጠፋም ይላሉ እንዲያፍሩ። ለነገሩ በምን አውቃችኋለሁ? ይህን እናንተ ክንፍ ይኖራችኋል።
ደግሞ እንዳትደባበሱ። ልቀጥል። እየሰማችሁ ነው? እየተግባባን ነው? ጥቂት ደቂቃ እሺ። እግዚአብሔር ከሁላችንም ጋር ይሁን። በጣም ይደንቃል። እግዚአብሔር እንደኛ ያስዋበው፣ እግዚአብሔር እንደኛ ያስጌጠው፣ እግዚአብሔር እንደ ሰው ያሸበረቀው ማን አለ? እንደ ሰው የወደደው ማን አለ? ለመላእክት መጣነ? ለአራዊት ተሰቀለልን? ለጥንቸልና ለሚዳቋ ተቸነከረን? ወዳጄ እመነኝ፣ ጉዳዩ እኔ እናንተ ነው። እግዚአብሔርን ከሰማይ ዙፋን የሳብከው አንተ ነው። በጣም 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 ልዩ ነው። ይሄን ላጋንነው ፈልጌ አይደለም ወዳጄ። በጣም ውድ የሆነው ኤመራልድ ከሆነ አንተ ከኤመራልድ በላይ፣ አንተ የምትሟሟትላቸው የዚህ ዓለም ነገሮች በሙሉ አንተ ትበልጣለህ። ክርስቶስ ለማን ሞተን? ክርስቶስ ለመላእክት መጣን? ጌታችን ለማን ተሰቀለ? ጉዳዩ አንተ አይደለህ? ሐሳቡ አንተ አይደለህ? አንተ መከራ ለምትበላበት ነገር ሁሉ የሞተ መሰለ? አንተ ትበልጣለህ። በጣም ልዩ ነህ። ይሄ ፍጥረት፣ ይሄ ሳይንስ፣ ይሄ የልሂቃን መደብ በሙሉ አንተን እያጠና ነው ዓለምን እየሰራ ያለው። አንተን እየመረመረ ካንተ ኮፒ እያደረገ ነው ዓለምን እየሰራ ያለው። እንደገና እኔና እናንተ ውስጥ በጣም አስደናቂ ብዙ ፋብሪካዎች እግዚአብሔር አለ። ነርቨስ ሲስተማችን፣ ኤሌክትሪክ ሲስተሙ፣ ምን ልበላችሁ፣ የውሃ ምልልሱ እዴ ሳይንስ የሚገረምበት እስከ ዛሬ መርምሮ ያልጨረሰው አንተ ተመርምረህ የማታልቅ የሳይንስ የቤት ስራ ነው። ለዚህ ነው መላእክት ያደነቁህ። አንተ ፍጥረት ሲያይህ የሚደነቅ ነህ። አንተ ማን እንዲያደንቅ ትፈልጋለህ? እግዚአብሔር ካደነቀህ ምን ጎሎብህ ሌላ አድናቆት ለማግኘት መከራህን ትበላለህ? አንተ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ብቻ ነው ካንተ የሚያስፈልገው። ግሩም ነህ፣ ውብ ነህ። ልሸነግላችሁ ፈልጌ አይደለም። በአርአያው በምሳሌው የፈጠረህ ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር ጉዞ የጀመርክ መድረሻህን ስትደርስበት ብቻ የምታውቀው ጎርጎርዮስ ኑሲስ እንዳለው በጣም ልዩ ፍጥረት፣ በጣም ልዩ የምንደርስበት ስንደርስበት ብቻ የምናውቀው ወደ ታላቅ ጸጋ እየገሰገስክ ያለ ልዩ ፍጥረት ነህ። ራስህን አታርክሰው እንዴ! መላእክት ያሸበሸቡልህ ነህ አንተ። 5-6 ሰዎች ስላላጨበጨቡልሽ ለምንድን ነው ስትነፈርቅ የምትኖሪው? መላእክት የዘመሩልህ ነህ አንተ። ብዙ ወጣቶች በተለይ በዚህ ዘመን እንዲወዱን እንፈልጋለን። ግን ብዙዎች እንደማይወዱን ሲሰማን መኖር እናቆማለን። አንዳንዶቻችን በጣም ሆድ ብሶናል፣ ከፍቶናል። አንዳንዶቻችን በር ዘግተን ማልቀስ ከጀመርን ከርመናል። አንዳንዶቻችን ማዲያት አውጥተን አርጅተናል። ፍቅር ያጣን ስለመሰለን ለራሳችን ፍቅር መስጠት አቁመን አንዳንዶቻችን የአንዳንድ የማይጠቅሙ ነገሮች ፍቅረኛ ከሆን ከርመናል። እኔ ግን ጮክ ብዬ በትህትና አንድ ድምፅ ላሰማችሁ። በዘላለም ፍቅር ወድጄሻለሁ የሚል አምላክ አላችሁ። በዘላለም ፍቅር የሚወድህ አምላክ አለ።
የት ነው ይህን ገፍተህ የምትሄድ? ከዚህ የሚበልጥ ፍቅር የለም። እንዴት ነው የወደድከኝ ብትለው እግዚአብሔር ይኸው ሞትኩልህ ብቻ ነው የሚል። ለዚህ ነው ያ መምህራችን እንኳን አዳም በደለ፣ እንኳን ሔዋን ተሳሳተች፣ በመበደላቸው በመሳሳታቸው እግዚአብሔር እንዴት እንደሚወደኝ አወቅኩኝ ብሎ እንደተደነቀው እሰይ እንኳን በደሉ ይላል። ይኸውልህ እግዚአብሔርን ስናውቀው እንፈራው ነበር። አሁን ግን ሞቶ ስላፈቀረን ስለወደደን ስለሞተልን ፍቅሩንም ጭምር አጣጣምን። እንዴት እስከምን ድረስ እንደሚያፈቅር ተመልከቱ። ማን እንደዚህ የሚወድህ እንዳለ እስኪ ፈልግ ዙሪያህን። አታገኝም። እመነኛ አታገኝም። እናቴን አዎ እናትህን እንዳታገኝም። ጠላት ስትሆናት ጠላት ትሆንብሃለች። ስትከፋባት በር ትዘጋባለች። ጠላቱ ሆነን ሳለን ያፈቀረ አንድ ብቻ አለን፣ እሱም እግዚአብሔር ነው። በሞቴ እስኪ ስማኝ፣ በዘላለም ፍቅር የወደደ አምላክ አለልህ። እንዲህ አይነት ፍቅር የት አይታችሁ ታውቃላችሁ? ንገሩኝ። ቅዱስ ጳውሎስ ለቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ይላል። እያጋነንኩ አይደለም። አንብቡት። የሮሜ መልእክት ምዕራፍ 5 ቁጥር 10 ስለ ቸር ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል፣ ስለ ጠላቱ ግን የሚሞት ከክርስቶስ በቀር ማን ይገኛል ይላል። ስለ እናትህ አትሞትም። ምናልባት ጥቂት ይሆናል። እናትህም ስለ አንተ ላትሞት ትችላለች። ምናልባት ስለ ቸር ስለ ደግ ሰው ምናልባት ይገኝ ይሆናል። ስለ ጠላኸው የሚሞት ግን አንድ አግኝቷል። እሱም በዘላለም ፍቅር ይወድሻል፣ በዘላለም ፍቅር ያፈቅርሃል። ይሄው በዘላለም ፍቅር ወድጄሻለሁ ሲልሽ ስሚዋ። እንዴ ምናልባት በጣት የሚቆጠሩ ሰዎች ጠሉኝ ብለህ እኮ ይሆናል አንተ ራስን መጥላት የለመድከው የፈለግከው። ምናልባት እጮኛ ከርቶሽ ሊሆን ይችላል ራስሽን የከዳሽው፣ እግርሽ ምድር ላይ መቆም ያልቻለው፣ ሳቅ ያጣሽው፣ የተቆራመድሽው በጣም ጥቂት ሰዎች። ዓለሙን ሁሉ የያዘ ይወደናል። ቃላት በማይገልጸው ፍቅር ይወደናል። ሕሊና በማይመረምረው ፍቅር ያፈቅረናል። ቅኔ በማይበቃው ቃላት በማይገልጸው ስብከት በማይሆንለት ፍቅር ያፈቅረናል። በምን ቋንቋ ልግለጥላችሁ? እንዴት ብዬ ላሳያችሁ? ቲያትር አልሰራ፣ በቲያትር አይገለጽ። ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የክርስቶስ ፍቅር ይላል የእግዚአብሔር ቃል፣ አይታወቅም። ታዲያ ጥቂት ፍቅር አጣሁ ብለህ ምን በወጣህ መርዝ የምትጠጣው? ምን በወጣሽ የምትታነቂው? ምን በወጣህ መጠጥ ስር የምትደበቀው? ምን በወጣህ ተስፋ የምትቆርጠው? ፍቅር ወደ አንተ ግስጋሴ ይዟል። አንተ ጀርባ አትስጥ። በዘላለም ፍቅር ወድጄሻለሁ። ወዳጄ ምናልባት እኛ ያጣነው ወደው በሚጠሉ፣ ቀርበው በሚርቁ፣ ስቀው በሚነክሱ፣ አብርተው በሚጨልሙ ፍቅሮች መካከል የሚለዋወጥ ፍቅር አጣሁ ብለን ነው ራሳችንን እያጣን ያለ ነው። እኔ ግን ላስታውሳችሁ መለወጥ የሌለበት ያውነት ያፈቅረናል። እንዴት ይደምቃል! ያው ፍቅሩ ማይለወጥ ያው ዛት እንዴት ኤርምያስ ምዕራፍ 2 ላይ እንዴት ተለወጥሽብኝ ነው የሚለው። አንቺ ተለውጠሽበት ይሆናል እንጂ እግዚአብሔር ተለውጦ አያውቅም። ትላንት ዛሬ ለእስከ ዘላለም ያው የሆነ ፍቅር መለወጥ የሌለበት ፍቅር።
የተወደድሽ ነሽ አንቺ በእግዚአብሔር የተወደድሽ። ያልተወደደችውን የተወደደች ብያታለሁ ይላል። በጣም የተወደድክ ነህ። የሚያፈቅርህ አለ፣ የሚያስብህ አለ፣ አይኖቹን አንተ ላይ የሚተክል አለ። አድሎ የሌለበት ፍቅር እኔ በጣም ይደንቀኛል። ቆሜ ሳስበው አንዳንዴ ይገርመኛል። እኔንም ቅዱስ ጊዮርጊስንም እኩል የሚያፈቅር ፍቅር አይገርማችሁም? በመንኮራኩር የተፈጨውንም እህል የሚያስፈጨውንም እኩል የሚያፈቅር ፍቅር አይገርማችሁም? ላቡን የሚያፈሰው ደሙን ካፈሰሰው ጋር እኩል የሚያፈቅር ፍቅር አይገርማችሁም? በጠዋት የመጣውን አርፍዶ የመጣውን እኩል ዋጋ የሚሰጥ ፍቅር አይገርማችሁም? ምንጣፍ ያነጠፈውንም በፊቱ የተነጠፈውንም ፖሊካርፐስን እኩል የሚያፈቅር ፍቅር አይገርማችሁም? ይልቁንም የጠፋበትን የሚፈልግ ፍቅር አይገርማችሁም? አይኖቹ ወንበዴዎቹን የሚፈልግ ፍቅር አይገርማችሁም? እየሰቀሉት አይኖቹ እነሱን የሚፈልግ ፍቅር አይገርማችሁም? እየሰቀሉት ይቅር የሚል ፍቅር አይገርማችሁም? አድሎ የሌለበት ፍቅር። እናት እንኳን ታዳላለች እንኳን። በተለይ በዚህ ዘመን በጣም ከባድ ነው እንዴ! ምናምን ጣል ካላደረክ እኮ ዓለሙ ይቀየመሃል። ሪኮግኒሽን አይሰጥህም፣ በር ይዘጋብሃል፣ ፍቅር ይቀንስብሃል። እንካ በንካ ነው ነገሩ። ጊቭ ኤንድ ቴክ ነው ዓለሙ። ምንም ሳትሰጠው የወደደ እሱ ብቻውን የወደደ ሳትመጣ የቀረበ አንድ ስትራመድ ገስግሶ ወደ አንተ የመጣ አንድ ፍቅር ብቻ ነው። አንድ ፍቅር ብቻ ነው። ሽታህን ያልተጸየፈ ፍቅር። አሳሞች ጋር የነበረን ሽታ ያልተጸየፈ ያቀፈ ፍቅር። እንዲህ አይነት ፍቅር አይታችሁ ታውቃላችሁ? አባ እንጦንስ ወደ ገዳም ከመነነበት አንድ ቁም ነገር አንዱ ይሄ ነው። ሁለት ሕፃናት ሲጫወቱ ያያል። የቡድንና የቡድን አባቶች ምን ይባባላሉ አሉ? እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል ሲባባሉ ሰማላችሁ። ቆማላ ከዚያ መሰጠው ምን መሰጠው? እኛ እንወደዋለን እሱ ይጠላናል ዲያብሎስ፣ እኛ እንጠላዋለን እሱ ይወደናል ክርስቶስ ነው አለና ፍጥነቱን ጨመራ። ወዳጄ እየወደድከው እሱ የሚፈልገውን የምትፈጽምለት ዲያብሎስ እመነኝ ይጠላሃል። ብቻውን ሲኦል እንዳይሆን አንተን ይፈልጋል። በሱስ የሚተናነቅህ ስለሚወድህ እንዳይመስል ስለሚጠላህ፣ ግን ብቻውን ይወድሃል። እሱ ክርስቶስ አድሎ የሌለበት መውደድ፣ ይልቁንም ደካሞችን የሚወድ መውደድ። ኃጢአተኞች በበዙበት በዚያ እግዚአብሔር ጸጋ በዝቷል ተብሎ አይደል የተጻፈው? እንዴት ነው የሚወደድ! ምዕመናን፣ ወረት የሌለበት መውደድ። እዚህ ዓለም ላይ ያለው ወረት ያለበት፣ ቀን የሚያስረጀው፣ ጸባይ የሚለውጠው፣ በሆነ ነገር የሚሰለቸው፣ ደሞም የሚደብረው፣ ይቅርታ ለቋንቋ ራሱ ቋንቋው ሲደብር የማያረጅ ወረት የሌለው ፍቅር እግዚአብሔር። ሲሞቅ የማይሞቅ ሲበርድ የማይበርድ ሁል ጊዜ ፍሬሽ፣ ሁል ጊዜ ትኩስ ፍቅር ለእኛ ያለው እግዚአብሔር። ታዲያ ማንም የማይወደኝ ነኝ ብሎ ለምን ክርስቲያን ሆድ ይብሰዋል? ለምን የማይሆን ፍቅር ፍለጋ ሲንከራተት ይኖራል? ለምን ፍቅርን ፍለጋ ሱሶች ውስጥ ይደበቃል? እናም እነዚህን ቃላት እስኪ አብረን እንስማቸው። እኛን የሚያፈቅር አምላክ እያለ እኛ ለምን ራሳችንን እንጠላለን? ስለኛ ፍቅር የተሰቀለ አምላክ እያለ ምን በወጣን እኛ የምንሰቀለው? ስለኛ መኖር ራሱን የሰጠ የሞተ አምላክ እያለ ምን በወጣሽ አንቺ መርዝ እየጠጣሽ ራስሽን የምትገየው? ሐሞት የጠጣ አምላክ እያለ ስላንተ ምን በወጣ አንተ መርዝ ጠጭ የምትሆነው?
ምን በወጣ ወጣትነቱን ለአንተ የሰጠ አምላክ እያለ ምን ቆርጦ ነው አንተ ወጣትነትህን ለዲያብሎስ ባርነት ለሱስ የምታስገዛው? ወንድሜ ሆይ እርግጠኛ ነኝ ሽፍታ በጣም ትጠላለህ፣ አጋች በጣም ትጠላለህ። ታዲያስ ለምን የራስህ ሽፍታ ትሆናለህ? ብዙዎቻችን የራሳችን ሽፍታዎች ሆነናል፣ ሸፍተንበታል። በራሳችን ላይ ሱስ አግቶናል፣ ሸፍተንበታል። ያልያዘን ነገር የለም፣ ሽፍታ ሆነናል። ሽፍታ እየጠላ በራስህ ላይ የሸፈትክ አንተ ብቻ ትሆን እንጃ። አውሬ ተሸሸለ እንዴ? አንበሳ በደረሰበት አትደርስም። አውሬ ስትሸሽ ኖረ ወዳጄ የራስህ አውሬ ትሆናለህ። ራስህን እየበላህ ትገላለህ። እመነኝ፣ በዚሁ ከቀጠልክ ራስህን ባዶ ሆነ ታገኘዋለህ። አውሬ ራሱን የሚበላ አውሬ፣ ሰው ራሱን የሚበላ አውሬ እንኳን ራሱን ሲበላ መች ታውቆ? እባብ እኮ ራሱን አደሳል እንጂ ራሱን እኮ በልቶ አያውቅም። እባብ ራሱን ሲነድፍ አይተህ ታውቃለህ? እስከ መቼ ነው ራስን በሱስ የምትነድፈው? እስከ መቼ የራስህ ጠላት ትሆናለህ? እስከ መቼ? የተወደዳችሁ ክርስቲያኖች የበታችነትን፣ ብቸኝነትን፣ ለመወደድ መፈለግን ስላጣ እመነኝ ዋጋ ቢስ ነኝ እንዳትል አንድ ነገር ብቻ መጠቆም አለብኝ። ዋጋህንማ አውቀው። ዋጋህንማ ማሳወቅ አለብን። እዚህ መድረክ ላይ ዋጋ ቢስ ነኝ እንዴት ትላለህ? አንተ እኮ ምናልባት ያጣኸው ይሄን ዓለም ስላጣ ዋጋ ቢስ ትሆናለህ። ዋጋ ዓለም ራሱ ቢሸጥ አንተን አያወጣ። በዓለም ላይ ያሉ የባለጸጎች ሀብት ሁሉ ቢሸጥ ከ1 እስከ 10 ያሉት ይሄ ፎርብስ መጽሔት የሚያወጣቸው ባለጸጎች እነ ኤለን መስክ በላቸው፣ እነ ቢል ጌትስ በላቸው፣ እኔ ማላቃቸው የእነሱ ሀብት ሁሉ ቢቸበቸብ ደፍሬ እናገራለሁ እኔን አያወጣ። ምክንያቱም እኔ የተገዛሁት በጌታዬ በመድኃኒቴ በኢየሱስ ክርስቶስ ሲያንስ ነው። አንተ ዋጋ በጣም ውድ ነው። ዋጋዬ ምንድን ነው ካልክ ዋጋ ደም፣ በክቡር የክርስቶስ ደም እንደተዋጃችሁ እንደተገዛችሁ ታውቃላችሁ ይላል። የምን እሱ ራሳችሁን ማራከስ ነው? የምን እሱ ዋጋ ቢስ ነው ማለት ነው? የምን እሱ በዓለም ፊት መልመጥመጥ ነው እንዴ? ዋጋ መስቀል ነው። ከዚህ በላይ ውድ ዋጋ ሊኖርልህ ፈልገሃል? ዋጋ እኮ ተለጥፎብሃል። አልገባህም እንጂ ዋጋ እኮ ተነቅሰዋል። ዋጋ ተጠልፎበታል። ዋጋህን እኮ አንጠልጥልህዋል። ግን አንተ ልብህ አልተንጠለጥ አታውቀውም ዋጋ እና ለምን አላሳውቅም? ዋጋህ በጣም ውድ፣ ምንም የማይወዳደር መፎካከሪያ፣ መለካከያ፣ መከነጃጃ፣ ልክ የሌለው እውነት በዓለም ሚዛን የማይመዘን ዋጋ ሰዎች ብታየው ስለምትታበ ሰውሮባ ወይ በደልህ እንዳታስተውል ጋርዷ ብጭስ ይህን ተራራውን የሞሉ በዚህ ግቢ የተነጠፉትን ብናያቸው ምንኛ ጽኑ ነበር። ምን አለ አይኖቻችን አንድ ቀን ተገልጠው በዙሪያችን የከበቡንን ባየንና አብረውን ያሉትን በተትና ከበቡ። በእውነት እግዚአብሔር ቃል ከዚህ ያላመጣሁት እንደ ሻሽ ተነጥፈው ብቻ ሌሎች ይገለጡ እንደ ጊያዝ ከጠላቶች በላይ ወዳጆች በስታቸው ታየው ነበር። ምን ያደርጋል? ተጨፍነ ዓለም ሁሉ ጠርቶኛል። አትናቴዎስ ዛሬ ዓለም ሁሉ ቆጠቷል። ነገሯትን የማልወዳትን ነገሯት
ሕይወትን ከናቀው ይልቅ ተጠራጠር። ሲታገል ግን አንድ ነገር አልወቀው ዋጋ ቢስ ነኝ ዋጋህን አውቀው። አቅመ ቢስ ነኝ አትበል። ኃይልን ከሚሰጥህ ቻርጀር ጋር ቻርጁ። ኃይልን ከሚሰጥህ በክርስቶስ ሁሉን እችላለሁ ለማለት ካልደፈርክ እውነት ነው አቅመ ቢስ ሆነህ ትቀራለህ። ጫት አቅም ነው፣ አሽሻ አቅም ነው፣ ናይት ከተማ አቅም ነው፣ ቁማ ምን አቅም ይሆናል? ከዋናው የኃይል ማሰራጫ ጋር ከተጣበቀ እንዴት ኃይል ታገኛለህ? ወዳጅ እንዴት ኃይል ታገኛለህ? እንዴት ኃይል ታገኛለህ? እነዚህ ነገሮች ስላችሁ ምናልባት አንዳንዶች ይሄ የሚያስተምረው ሰውዬ ይሄ ዛሬ ጋር የመጣው ሰውዬ መከራችን ያያውቅም እንዴ? እንደዚህ ይላል። ምን የሞት እንደሆነ አይረዳም እንዴ? እንደዚህ ያወራው እንዳትሉ በደንብ አድርጌ መከራችሁን አውቀዋል። ምናልባትም ከአንዳንዶቻችሁ ጋር መከራ ፈተና ከዘላለም ሕይወትና ከእግዚአብሔር ለመራቅ መቼ ምክንያት ሆኖ አያውቅም። መቼ መከራ እየተቀበልን ነው። አዎ፣ ግን ብቻህን መከራ እንዳትቀበል ግን እመክርሃለሁ። እና ከማን ጋር ልቀበል ካልከኝ መከራ ከተቀበለው ከክርስቶስ ጋር መከራ የእግዚአብሔር ቃል እንደሚል አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን እንወርሳለን። አብረን ብቻህን መከራ ትቀበል። አብረን መጽሐፍ ቅዱስ እንዲህ ነው፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ራሱን ለእኔ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ብቻ ለምትሆነ ለምን የሁሉ ደረሰብኝ? ብቻ ነው ብቻ አብረን መከራት አብረን ተሰጠን ብቻ ነው። ለአባት ለእናት ለወዳጆች ኖረህ አለ። እስኪ ዛሬ ለክርስቶስ መኖር ጀምር። ጨዋቱ የታረመ መልካም ጸባይ ያዝ፣ አስቀድስ፣ በርከክለ እጆችን ዘርጋ፣ ተገናኝ፣ የሰማያዊ ዳታ አብራ። ለሱ እስኪ ለክርስቶስ መኖር ጀምር። የአባቶቻችን ትምህርት ያስደንቃል። ለገንዘብ ለከንቱ ውዳሴ የሚያዘንብል ጽኑ የሆነ ፍላጎት ከሌለ ሞትንም ሆነ ድህነትን አንፈራም። ወዳጅ ገንዘብ፣ ዝና፣ ውዳሴ፣ መታወቅ እነዚህ ላይ ካላዘነብል ሞትንም ድህነትንም አትፈራም። ጠላትም ሆነ ጥላቻን አታውቅም። እንዲሁም ከራስህ ሐዘኖች ሁሉ ከሌሎችም የተነሳ አትታመም። ነፃ ሆነ ነፃ እና አንዳንዴ የራስህን ጥላ ሲል ከእኔ በላይ የሚወድ ክርስቶስ አለን በደግሞ አለው። አንዳንዴ ጥላ ይላል አይደለም። ከእኔ በላይ እኔን የሚወድ ሞቶልኛል በለዋ። አንዳንዴ በጆሮ የመጣና ሹኪና ሞት ይህ ይችላል። እናም እንዲህ በለው አልሰማም፣ ከክርስቶስ ጋር ሕያው ሆናለሁ በለው። ተሰቀል ሲል ከክርስቶስ ጋር እንጂ ብቻዬን ተሰቅዬ እኔ ምን አመጣለሁ አትለው። ራስህን አልፋ ሲል ከክርስቶስ ጋር እኖራለሁ ልዳዳፊው ዝዳለ አትስማው። መከራ ከክርስቶስ ጋር የሚኖሩ የመከራ ዋጋ ይቀበላሉት። አብረን ነው መከራ ብንቀበል አብረን ነው እንነግሳለን። ብንጸና ከእርሱ ጋር እንነግሳለን። ብንክደው ግን እርሱ ደግሞ ይክደናል። ለመንገስ ከፈለግ ነገሮች ይጠቅልፈው መከራን ከክርስቶስ ጋር አሳልፈው አዋጭ ኢንቨስትመንት እሱ ነው። ፈተና የነሳ ተመጣለው
በተለይ እዚህ ዘመን ያለው ፈተናዎቻችንን አልተረዳው ለምን ማለት ነው። በደንብ ግጥምና ወንጌሉ ተረዳው በደንብ አብራራ ካልከኝ ጉዳይ እሱ አይደለም እንጂ አብራራለሁ። ትላንትም ጥቂት ጠቁሜያለሁ። ወዳጅ እንደ ክርስቲያን ሶስት ነገሮች ይልኛል። አንደኛ በእኛ ውስጥ ያለው እምነትና እውነት ያለ ፈተና አይገለጥ። ካልተፈተን ክርስቲያን የሆነ በምን ይታወቅ? እምን አትበል፣ ጽና አትጽና፣ ካደ አትካደ። ካልተፈተን በምን ይታወቅ ነው? የተማሪዎች እውነት በፈተና እንደሚገለጥ የአማኞች እውነት በፈተና መገለጥ አለበት። አልፈተና እንደምትል አንድ ሁለተኛ በጣም ግሩም ነገር ደግሞ ሌቦች ባለቤትን ለመለመር ሊመጡ ይመስላል። ብርቱ ፈተና ካለበት ባለጸጋ ማለት ነው። አይሆነት አለበት። አሁንም አጋንንት የሚተነፋቆስ ከሆነ እመኔ ባዶ ቤት አይደለም ማለት ነው። ሌባ ዲያብሎስ የሚተነፋቆስ ከሆነ እመኔ አንዳች ሀብትና ጸጋ አለ ማለት ነው። ስላለ የሚታገል ሃይማኖት ስለ ቆምክ ነው የሚያንገዳግድ ጽናት። ሶስተኛ ማክሲሙስ የተባለ ልክልኝ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል። ከተፈተን ኃጢአት ሊያነጻ ሊሆን ይችላል። ደስ ይላል። ይቀጥላል። በሌሎች ላይ ደግሞ ፈተና ከመጣ ይላል አሁን ያላቸውን ጥንካሬ ፍጹም የሚያደርገው ነው ይላል። ጠንካራ ከሆንክ ፍጹም ሊያሳምርልህ እየመጣው ደስ ይላል። ማክሲመስ ነው የሚለው እኔ አይደለሁም። ሶስተኛ ክርስቲያን ሆነ በሩት የተፈተንክ ካለ እመኔ ተስፋ ሌላ ቦታ ውስጥ ማትደረቅ ለሚመጣው አስቸጋሪ ዘመንና መከራ እየሰራ በመከራ እየሰራ በፈተና እያጠነከረ መፍትሄው እዚህ ውስጥ ነው ያለ። እናም ነገር ይመጣልበው ነገር ይልቋቸው። ትናንት ምንም እንዳልተደረገለት ሰው ትናንት ምንም እንዳላለፍክ ከትናንት ላይ ታሪክህና ትዝታህን አትቶ ትላንት እግዚአብሔር ከብዙ ነገር ያሳለፈ ሰው ትናንት ያስታውስ ዛሬንም ነገንም የሚያሳልፍ አምላክ እንዳለ አስበህ ምን በራስህ ላይ አንተ ለአንተ የተሰጠ አደራ ብቻ ነው። ያንተ አይደለህም። የኔ ነው ያለ ከመቼ ጀምሮ ነው አንተ ሆነ ራስን በፈለከው ነገር ውስጥ የምታሰማራው? የመንፈስ ቅዱስ ቤተ መቅደስ ነህ። ለምንድን ነው በሱስ ስታፈርሰው የምትኖረው? ይኸው እስኪ ክስታ፣ ይኸው እስኪ በልሳ፣ ይኸው እስኪ ተጨረቃ፣ ይኸው እስኪ ሳስታ፣ ይኸው እስኪ በበሽታ ተይዘሃል። የእግዚአብሔርን ቤተ መቅደስ እሱም ሰውነትን አፍርሰሃል። አንተ ለአንተ የተሰጠህ አደራ ብቻ ነህ። የኔ ነህ የሚል የሞተልህ አምላክ አለ። በዋጋ የተገዛ ነው። ዛሬ በቅጥሉ ታገስ፣ አትቁረጥለት። ዛሬ ታገስ። ትናንት ያሳለፈህን አምላክ አስብ። ለነገ ደግሞ ስጋት አይግባ። ከእሱ ጋር ተኖር። ተራሮች ወደ ባህር ቢገቡ ልቤ አይፈራ እያለ እንደ ዳዊት መዘመር ትችላለህ። ልቤ አይፈራ። ተራሮች ቢናወጡ እግዚአብሔር ከእሱ ጋር የሆነለት ሰው ተራሮች ለምን አይቀልጡም? አንተ አትቀልጥ። እግዚአብሔር ማኑ ያፈራል። ንገረኝ። በመከራ ውስጥ እንዳለ የጣሉ ሰው አለ? ንገረኝ። ማን እግዚአብሔር ጋር ተደብቆ የተነካ የለም። ለበጎ ካልሆነ በቃ እና ትኩረትህ እግዚአብሔር እንደማይቀር እንጂ ቀኑ መቼ እንደሆን እያሰብክ አትፈተን። እግዚአብሔር ያውቃል። ትኩረታችን ቀኑ መቼ እንደሆነ ስለሆነ ነው እኛ የምንፈተነው። መጣቀር እያሉ መከራ የምንበላው እግዚአብሔር አይቀር። እግዚአብሔር አይቀር እና በእነዚህ ነገሮች ልጠቅልለው። በሱስ ውስጥ ራስን አንዳች ነገር በማድረግ በመግደልም ውስጥ እንዳትለው እነዚህ ነገሮች አስባቸው። እግዚአብሔር ፍቅር ላይ ተማመን። እግዚአብሔር ያፈቅረኛል፣ እግዚአብሔር ይወደኛል፣ እግዚአብሔር ይጠብቀኛል። ሀሳቡና ዓላማው እኔ ነኝ። ሁለተኛ እግዚአብሔር ትኩረቱንና ለእኛ ያለውን ጥበቃው አትጠራጠር፣ ይጠብቀናል።
ሶስተኛ ከሞት በኋላ ያለው ህይወት አትጋጭ። አንዳንዶች በቃ ተሙታ በቃ የሆነ ይሆናል አሁን ካለው አይልስ እመነኝ ይብሳል እዚህ ውስጥ ስላለ ነው እንደሱ የተሰማ። አንዳንዶች አንድ ሰሞን ፋሽን አድርገውት ነበር። እኔ የት ነው የምትሄድ ይዛችሁ ነው የምትሄድ ከዚህ የበለጠ ነገር የምትቀርፋ አይደለም የምትሆነው ነገር የምትቀበል ነው የምትሆነው። ከሞት በኋላ ያለው ህይወት አትጋጭ። ሶስተኛ አራተኛ የደረሰብህ ችግርና ያለህበት የችግር ስሜት ምንም መፍቻ የሌለውና ከእግዚአብሔር በላይ የሆነ እንዳይመስል አንድም ነገር ከእግዚአብሔር በላይ የሆነ ነገር የለም። ኃጢአት ነው በደሙ አንጽቶታል። በሽታ ነው በቃሉ ብቻ ፈውሶታል። ምን አለ ሞት ነው መፍረስንም መበስበስንም እንኳን ሞትን ሳይቀር ድል ነስቶታል። ታዲያ ግን የሚያቅተው አለ? በአንተ ህይወት ውስጥ እግዚአብሔር የሚያቅተው ነገር የለም። ለበጎ ካልሆነ ፈቅዶት ካልሆነ መርጦት ካልሆነ ተማምኖብህ ካልሆነ ለክብር ሊያደርገው ካልሆነ የሚያቅተው ለአንተ የሚያቅት የለም። የነቢዩ ቃል የሚያቅተው ነገር የለም። እግዚአብሔር ይህንን አንድም ነገር አለ። ለዚህ ዓለም ኑሮ ካልተገባሁማ የዘላለሙ ይቅርብኛ አትበል። ይህ ኑሮ ዋጋው ነው እንዲህማ ኑሮ ሌላ ህይወት፣ ሌላ ኑሮ፣ ሌላ ዓለም ነው ያለንኛ። ይህማ ማረፊያ ነው ማረፊያ ነው። ይህማ መቆያ ነው መኖሪያ ነው። ይህማ መሰጋጃ ነው የዘላለም አይደል። ይህማ ጊዜያዊ ነው። ምን ያስጨንቃል? ይህን አጣው ብለህ ራስህን የምታውጣ ይህ ካመጣሽ ምናልባት ቀኑ ሊደብርሽ ይችላል እንጂ ህይወትሽን ሊያሳጠር ይገባል። ስራ ማምጣት፣ መንግስተ ሰማያትን ማምጣት ሊከተል ይገባል። በሰው መቀዳት ራስን እስከ መቀዳት ሊያደርስ ይገባል። አይገባም። ለችግር መፍትሄ ቀን መስጠት መፈልጋለሁ። ቀን ስጥ እመን እግዚአብሔር በቀን ውስጥ ይሰራል። አትቶ ከእግዚአብሔር ይልቅ አትቅደም፣ እግዚአብሔርን ይልቅ አስቀድም። በዚህ HIV በነበረበት ዘመን አስታውሳለሁ። ጥቂት ወጣቶች ቶሎ ብለው ራሳቸውን አጠፉ። ነገር ሲበላሽ ቀን ሲያልፍ እግዚአብሔር መፍትሄ የማያመጣ ይኸው ወልደው ከብደው አምረው ብዙዎች ይኖራሉ። ጥቂት ወጣቶች ግን ቸኩለው ራሳቸውን አጠፉ። ምንም ነገር ያልፋል። ምንም ነገር ያልፋል። ቀን የሚያመጣውን አታውቅም። አትጣደፍ። ተረጋጋ፣ ሰከን በል። ይልቅ እጆችን ዘርጋና በርከክ በል። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሱስ ወይም ሞት እንዳይመስል ራስን ማጥፋት ችግርህን ሳይሆን የሚያጠፋው አንተነትህን ነው የሚያጠፋው። ከሁሉ በላይ የሚያሳዝነው ህልውና እግዚአብሔርን መካድ በጣም ያስጨንቃል። ይህ ደግሞ ታላቅ ኃጢአት የሚሆነው እግዚአብሔር በአንተ ላይ ያለውን ዓላማና ህልውና ከልብ ውስጥ ስታወጣው ነው። ይሄ ደግሞ እንዴት ያሳዝናል! ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ወዳጅ። ከሰዓቷን ለማጥፋት ምናምን እየተለማመድክ ዘመንህን ሁሉ ይኸውልህ፣ አንተ ከሰዓቱን ለማለፍ ነው የሆነ ነገር የለመድከው። ሺሻም በለው ምንም በለው የለመድከው አንድ ከሰዓት ለማለፍ ነው። እመነኝ፣ ዓለም ሁሉ ግን ጥሎ ያልፋል። አንተ እዛው ቁጭ ብለህ ጥሎ ያልፋል። አታሳዝንም? ለምንም ነገር የነቃህ አትሆንም፣ ታሳዝናለህ። ለምን ዓለም ያልፋሃል? አንተ እዛ ቁጭ ብለህ አንተ የሆነ ከሰዓት ለማለፍ፣ አንተ የሆነ ነገር ድብርትን ለማለፍ፣ አንተ የሆነ ነገር ቀን ለማለፍ ብለህ ነው። ዘመንና ዓለም ግን ትቶ ይሄዳል። አትፍቀድለት፣ በፍጹም አትፍቀድለት። ለጊዜያዊ ችግር እና ፈተና ቋሚና ውስብስብ የማይፈታ ችግር አትፍጠር። ነገር የለፈጽመው በአንድ ነገር ተቤዥቻለሁና አትፍራ። በስምህም ጠርቻለሁ፣ አንተ የኔ ነህ፣ ዋጋ ከፍዬብሃለሁ። ከመቼ ወዲህ ነው አንተ የራስህን ያደረከው? እናም እንደዚህ ብለን አንድ የሆነ መልእክት አስተላልፌ ላብቃ። በፈተናዎች፣ በመከራዎች፣
በተለያዩ ጊዜያት የተወደዳችሁ ክርስቲያኖች እንደ ካሮት አትልፈስፈሱ። ካሮት የሆነ የፈላ ውሃ ውስጥ ብትከቱት ሞክክ ይላል፣ ይልፈሰፈሳል። መቃበቅ ክርስቲያን በመከራዎች መካከል ሲያልፍ በሙቅ ውሃ ውስጥ በሚንተከተክ ውሃ ውስጥ እንደሚያልፍ ካሮት አይልፈሰፈስ። አትልፈስፈሱ። ወይ አሁን ያልኳችሁ የፈላ ውሃ ውስጥ እንደሚጨመር እንቁላል ውሃ ውስጥ ሲገባ ከላዩ ደህና ሆኖ ውስጡ ግን ሙክክ ብሎ እንደሚያለቅሰው እንደ እንቁላል አትሁኑ። አንዳንዶች ላያቸው ምርጥ ነው፣ ውስጣቸው ግን ሙክክ ብሎ ፈሷል። እንደ እንቁላልም አትሁኑ። እና ምን እንሁን ካላችሁ ሀገራችሁ ላይ እንዳለው ምርጥ ቡና ሁኑ። ይቆላል እሳት ላይ እንዴት ያምራል መሰላችሁ! መልከኛ ውብ ይሆናል። መቆላት ብቻ አይደለም፣ ደግሞስ ይፈጫል፣ ይወቀጣል። እንዴት ያለ ይልማል፣ እንዴት ያምራል። ከዚያስ እንደገና እሳት ላይ ውሃ ውስጥ ገብቶ ይፍለቀለቃል። ይሄ ደግሞ እንዴት ያለ ብርቱ ፈተና ነው። ቅድም እንደገቡት እሳት ውስጥ መግባት ነው። መጨረሻው ላይስ ነጭ ረከቦት ላይ ኩፍስ ብሎ በነጫጭ ሲኒዎች ደምቆ በግርማ ሞገስ መጠጣት ይጀምራል። ካሮት እንቁላል ወይስ ቡና? ምን ጮክ ብሎ እንደሱ ነው የሚያዋጣ። አትልፈስፈሱ። ምንም የተፈጠረ ታሪክ እንዳይመስላችሁ። ህይወት ይቀጥላል። ክርስትና አይቋረጥም። አንተ የኔ ነህ። ይቆየን።